ድራማው የሚጀምረው አዝራ በተባለች ሴት ሆስፒታል ውስጥ ነው። አዝራ በፊቷ ላይ ቀዶ ጥገና ትሰርታለች። ነገር ግን ራሷን በመስታወት ስትመለከት በጣም ደንግጣ ትጮኻለች። ከዚያ ምን እንደተፈጠረ ለማወቅ ወደ ኋላ እንመለሳለን። አዝራ በትልቅ ቤት ውስጥ እንደምትኖር ተረዳን። ስልኳን ይዛ እየሮጠች ከእንግዲህ በቤት ውስጥ እንደማትቆይ ለራሷ ስትናገር እናያለን። በቤቱ የታችኛው ክፍል ውስጥ የሆነ ችግር እንዳየች ግልጽ ነው። ወደ ልጇ ሌላ ክፍል ሄዳ ከእንቅልፏ ቀሰቀሰቻትና ወደምትወደው በጣም ጥሩ ቦታ እንደሚሄዱ ነገረቻት። ከዚያም አዝራ ስልኳን በሌላ አሻንጉሊት ውስጥ ለመደበቅ ወሰነች። አዝራ በቤቱ የታችኛው ክፍል ውስጥ የተከሰተውን ነገር እንደቀረጸችና አንድ ሰው ስልኩን ከእርሷ እንዳይወስድባት እንደምትፈራ ግልጽ ነው። ስለዚህ ይህን በመካከላቸው ሚስጥር መሆኑን ለሴት ልጇ ነገረቻት። ስልኩን እንደደበቀች ለማንም እንዳትናገር አስጠንቅቃት ልጇን አቅፋ ከቤት ለመውጣት ሞከረች። በተመሳሳይ ጊዜ የአዝራ ባል አሚር ከታችኛው ክፍል ወጥቶ ታየ። አዝራ እሱን ስታይ ትደበቃለች። ወደ ልጇ ክፍል ሲሄድላትም በፍጥነት ከቤት ወጣች። በአጋጣሚ መሪ የቤት ሰራተኛዋ አየቻትና ጮች። አዝራ ከሌላ ጋር እያመለጠች መሆኑን እንዲያውቅ አሚርን ጠራችው። አሚር ተናደደና አዝራን ተከተላት። አዝራ ወደ መኪና ውስጥ ገብታ የግቢውን በር ገንጥላ ወጣች። እሷና ልጇ አመለጡ። አሚር ወደ መኪና ውስጥ ገባና በፍጥነት ተከተላቸው። በመንገድ ላይም አዝራ ሌላ የተጫወተች እንደሆነ አስተዋለች። አሻንጉሊቷ ከመስኮት ውጭ ነች። እንድታስገባትም ጠየቀቻት። ነገር ግን በድንገት አሻንጉሊቷ ከሌላ እጅ ወደቀች። ስለዚህ አዝራ አሻንጉሊቷን ለማምጣት መኪናዋን ለማቆም ተገደደች። በዚህ ቅጽበት አሚር ደረሰና ሌላን ከመኪና ውስጥ አወጣት። ሌላ የጮች እናቷን መጥራት ጀመረች። አዝራ የሌላን ጮት ሰማች፣ ግን አሚርን ፈርታ ተደበቀች። አሚር ጠራትና ከሱ ጋር ወደ ቤት እንድትመለስ ነገራት። ነገር ግን አዝራ ሮጠች፣ ወደ ጫካም ሸሸች። አሚርም ተከተላት፣ ግን አላገኛትም። ለማምለጥ ስትሞክር መኪና ገጫት፣ ራሷንም ሳተች። የገጫት ወጣት ስም ባሪስ ነው። በመኪናውም ወደ ሆስፒታል ወሰዳት። አሚርን በተመለከተ የሌላን አሻንጉሊት አግኝቶ ወሰዳት። ከዚያም ከሌላ ጋር ወደ ቤቱ ተመለሰ። ሰዎቹንም አዝራን እስኪያገኟት ድረስ በየቦታው እንዲፈልጓት ነገራቸው። በዚህ ጊዜ ሃንዜል የደህንነት ካሜራዎችን እየተመለከተች ነው። እናም አዝራ አሚርን በታችኛው ክፍል ውስጥ እያለ ስትቀርጽ ስታይ በጣም ደነገጠች። በጣም ፈርታ ነበር። ራሷንም አረጋግታ ወደ አሚር ሄዳ ስለተፈጠረው ነገር ጠየቀችው። አሚር አዝራ ከሌላ ጋር ለማምለጥ እየሞከረች እንደነበረ ነገራት። ግን እሱ አገኛቸው። አዝራ ከእርሱ ጋር ለምን እንዳልተመለሰች ጠየቀችው። እሷ እንዳመለጠችና ለረጅም ጊዜ እንደፈለጋት ነገራት። ነገር ግን ሊያገኛት አልቻለም። ከዚያም በኋላ መላው ቤተሰቡ በአዝራ ላይ በደረሰው ነገር ምክንያት ተሰበሰበ። በዚህ ጊዜ የአሚር ወንድምና እህትና ሄደንና ስራንን ጨምሮ ቤተሰቡ በሙሉ ተሰብስቧል። የስራን ሚስ ሜልዳን ከአዜንዴ ጋር እየተከራከረች ነው። እዚህ ላይም አዝራ በአይምሮ ህመም እንደምትሰቃይ እንረዳለን። ሜልዳ አሚር እሷን ፈቶ ራሱንም ሆነ እሱን ከችግሮቿ ማዳን የተሻለ እንደሆነ ትናገራለች። በዚህ ቅጽበት ሰራት በሜልዳን ተበሳጨና እናቱን በስነስርዓት እንድታናግራት ጠይቃት። ሜልዳን አሾፈችበት። እናም እንደሱ ሞኝ እንደማትሆን ነገረችው። ሁሉም አሾፉበት። ከዚህ በኋላም ሃዜንዴ የአዝራን ንብረት የሆነውን ነገር ለመፈለግ ሄደች። ስልኳን ለማግኘት ተስፋ አድርጋ ነበረ፣ ግን ምንም አላገኘችም። መሪን ምን እንደምትፈልግ ጠየቀቻት። ነገር ግን ሃዜንዴ መልስ አልሰጠቻትምና አሚር ሳያውቅ አዝራን ማስወገድ እንደምትፈልግ ነገረቻት። ዳውድ የተባለ አንድ ሰው ጋር ደወለችና ፎቶ እንደላከችለትና እና ምንም ዱካ ሳይተው እንዲገላትና እንዲያስወግዳት ነገረችው። ይህ በእንዲህ እንዳለ አሚር በሴት ልጁ ሌላ ክፍል ውስጥ ሆኖ እንድትተኛ ጠየቃት። ነገር ግን ሌላ እምቢ አለች። እናቷ የሸሸችውን በሱ ምክንያት እንደሆነና እንደማትወደው ነገረችው። አሚር ግን እናቷ እንደምትመለስ ቃል ገባላት። ሊያረጋጋትም ሞከረ። ምናልባትም እናቷ የት እንደምትሄድ ከነገረቻት ሆነም ጠየቃት። ሌላም በጣም ፈርታለች። እንደማታውቅ ነገረችውና ከክፍሏ እንዲወጣ ጠየቀችው። በሌላ በኩል ባሪስ ወደ ሆስፒታል ደረሰ። የፕላስቲክ ቀዶ ጥገና ሐኪም እንደሆነ እንረዳለን። ራሱንም ለነርሶቹ አስተዋውቆ እንዲንከባከቧት ጠየቃቸው። ከተወሰነ ጊዜ በኋላ አዝራ ምንም ጉዳት ሳይደርስባት ነቃች። ባሪስም አረጋግቶ ስሟን ጠየቃት። ዋሸችና ዴፍኔ እንደሆነ ነገረችው። ባሪስም ራሱን አስተዋወቀና በድንገት በመኪና እንደገጫትና ለቤተሰቦቿ ለማሳወቅ ስልኳን እንደፈለገ ነገር ግን ማግኘት እንዳልቻለ የሆስፒታሉ አስተዳደርም ለፖሊስ እንዳሳወቀ ነገራት። አዝራ ደነገጠችና ፈርታ ፖሊስ እንዲሳተፍ እንደማትፈልግ ሰበብ እየፈጠረች ዋጋ እንደሌለው ነገረችው። ስለ ማንነቷ ብቻ መረጃ እንደሚወስዱና ለቤተሰቦቿ እንደሚያሳውቁ አረጋገጠላት። ባሪስ የሕክምና ሪፖርቶችን ሲመለከት ሸሸች። ባሪስ በተከሰተው ነገር ተገረመ። በማግስቱም አዝራ ወደ ጫካ ሄደች። አሻንጉሊቷን እየፈለገች እንደምታገኛትና ስልኩን እንደምትወስድ ተስፋ አድርጋለች። ነገር ግን አሚር ስለወሰዳት ልታገኛት አልቻለችም።
በትልቁ ቤት ውስጥ ሌላ አሻንጉሊቷን ይዛ በእናቷ ምክንያት በሐዘን ተቀምጣለች። በተመሳሳይ ጊዜ አገልጋዩዋ ሀፊዛ ጥሪ ተቀበለች። አዝራ ነበረች። በመንገድ ስልክ ደውላ ስለ ሌላ ጠየቀችት። ሀፊዛ ሌላ እንደተበሳጨችና ለመብላትም ሆነ ለመጠጣት ፈቃደኛ እንዳልሆነች፣ ነገር ግን አሚር እንድትበላ እንዳሳመናትና ወደ በጎ አድራጎት ዝግጅቱ እንደወሰዳት ነገረቻት። በዚህ ጊዜም መህሪን እዚያ ቆማ ሁሉንም ነገር እያዳመጠች ነበረ። ማታ ላይም አሚር ከሴት ልጁ ሌላ ጋር ወደ ዝግጅቱ ይሄዳል። ሁሉም ጋዜጠኞች አዝራ እዚያ ባለመኖሯ አስገርሟቸዋል። አሚርም ወደ አሜሪካ እንደተጓዘች ይነግራቸዋል። በዚህ ጊዜ አዝራ ዊግና መነጽር ለብሳ ሙሉ በሙሉ ራሷን ቀይራለች። በድግሱ ላይም የምትሰራ አስተናጋጅ መስላ ሌላን ከሩቅ ተመለከተቻት። በድንገት ባሪስን በድግሱ ላይ ማግኘቱ አስገረማል። ስለ ልገሳዎችና ጉዳት ስለደረሰባቸው ሰዎች የፕላስቲክ ቀዶ ጥገና ስለማድረግ ማውራት ጀመረ። ባሪስ ንግግሩን ሲጨርስ አሚርንና እህቱ ነሂርን ለማግኘት ሄደ። አሚር እንደሱ ያለ ስኬታማ ዶክተር በበጎ አድራጎት ድርጅት ውስጥ ከእነሱ ጋር አብሮ ስለሚሰራ ደስ መሰኘቱን ነገረው። በዚህ ቅጽበት ሌላ ብቻዋን ስለነበረች አዝራ ወደ እሷ ሄዳ እናቷ እንደሆነችና እንዳታቅፋት አስጠንቅቃት መሄድ እንደሚችሉ በመታጠቢያ ቤት ውስጥ እንድታገኛት ጠየቀቻት። ነገር ግን እየሄደች ሳለ ከአሚር ጋር ተጋጨች። ብርጭቆም ወድቆ ተሰበረ። ብርጭቆን እያነሳች ሳለም እጇን ቆርጣት። አሚር እጇን ይዞ ጥፍሯ ላይ የተሳለውን ኮከብ ሲያይ በጣም ተገረመ። ሌላ እንደሳለችላት ያስታውሳል። እናም አሚር ሚስቱ እንደሆነች ተረድቷል። አዝራ ነች ሲላት በፍጥነት ሮጣ ሸሸች። ወደ ልብስ መቀየሪያ ክፍል ገባችና በፍጥነት ዊጓን አውልቃ ልብሷን ለመቀየር ባለችበት ሰዓት በድንገት ዳውድ መጥቶም በታዘዘው መሰረት ሊገላት ይሞክራል። ነገር ግን አዝራ በሙሉ ኃይሏ ራሷን ተከላከለችና አመለጠ። ከዚያም አሚር አዝራ የት እንዳለች ለማወቅ የደህንነት ካሜራዎችን ለመፈተሽ ሄደ። ነገር ግን በዚያን ጊዜ አዝራ ከድግሱ ወጥታለች። እናም በማግስቱ አዝራ በተራራ ላይ ተቀምጣ ልጇን እንዴት ማግኘት እንዳለባት ስለማታውቅ እያለቀሰች ነው። እየጮችም ልጇን ወስዳ እንደገና እቅፍ አድርጋ እንደምትይዛት ትናገራለች። በሌላ በኩል ባሪስ ወደ ክሊኒኩ ደረሰ። ጸሐፊዋም እየጠበቀው ያለው ታካሚ እንዳለ ነገረችው። ሲገባም አዝራ መሆኗን በማየቱ ተገረመ። አዝራ መልኳን ለመቀየር ቀዶ ጥገና እንዲያደርግላት እንደምትፈልግ ነገረችው። ባሪስ ተገረመና ጥያቄዋን ውድቅ አደረገው። በተለይም ከሆስፒታል ካመለጠች በኋላ ተጠራጣሪ ይሆናል። አዝራ እያለቀሰች ለመነችው። ራሷን ለመጠበቅ ቀዶ ጥገና ማድረግ እንደምትፈልግና ምክንያቶቿን ልትነግረው እንደማትችል ገለጸች። ባሪስ አሁንም እምቢ አላት። እንድትሄድና ወደ ክሊኒኩ ድጋሚ እንዳትመጣ ነገራት። አዝራ ተበሳጭታ ክሊኒኩን ለቃ ወጣች። ባሪስ ስራውን ሲጨርስ ከክሊኒኩ ፊት ለፊት እየጠበቀችው ያገኛታል። ችላ ብሏትም ሄዳል። አዝራ በየቀኑ መምጣቷን ቀጠለች። እንዲረዳትና ቀዶ ጥገናውን ሊያደርግላት እንደሚችል ተስፋ በማድረግም ከክሊኒክ ውጭ እየጠበቀችው ነው። አንድ ቀን ታዲያ ባሪስ አዝራ ስትጮህ ሰማች። ዳውድ አገኛትና መኪና ውስጥ አስገብቷት ይዟት ሄደ። ባሪስም በሞተር ሳይክል ተከተላቸው። አዝራ የትራፊክ መጨናነቁን ተጠቀመችበት። ዳውድ መኪናውን አቆመ። አዝራም የመኪናውን በር ከፍታ አመለጠች። ዳውድም ወጥቶ አሳደዳት። ወደ ህንፃ ውስጥም ገቡ። ሊይዛትም ብዙ ጊዜ ሞከረ። አዝራም መታችና አመለጠች። ወደ ህንፃው ጣሪያ ወጣች። በዚህ ጊዜ አዝራ ተስፋ ቆርጣለች። እናም ከስቃይዋ ለመገላገል ራሷንም ለማጥፋት ወስናለች። ነገር ግን ባሪስን እዚያ ማግኘቱ አስገረማት። የተከሰተውን ነገር እንዳየና ሊረዳት እንደሞከረ ነገራት። አዝራን በጭንቀት ተውጣ እሷ በዚህ መንገድ እሞታለሁ፣ ለዚያም ነው ራሴን መቀየር የሚፈልገው፣ ከዚያም ልጄን ወስጄ በሰላም እኖራለሁ አለችው። ባሪስም እንደሚያደርግላት ቃል ገባላት። ክሊኒክ ውስጥም ባሪስ እንደሚረዳት፣ ነገር ግን መልኳም ሆነ የድምጿ ቃና እንደሚለወጥ ማንም ሰው ጨርሶ እንደማያውቃት፣ ግን ከዚህ ውጭ ሌላ መፍትሄ እንዳለና ምክንያቱም መመለስ እንደማትችል ነግሮ እንድታስብበት ነገራት። እሷ ግን እንዳሰበችበትና እንደወሰነች ነገረችው። አደጋ መሆኑንም ታውቃለች፣ ግን በራስ መተማመን አላት። በማግስቱ ከሀፊዛ ጋር በስልክ እያወራች ነው። ከልጇ ሌላ ጋር ለማውራት ፈልጋለች። እንደ አጋጣሚ ሌላ መጣች። ከእናቷ ጋርም ማውራት ጀመረች። ነገር ግን አሚር መጥቶ ስልኩን ተቀበላትና ከእናቷ ጋር ለተወሰነ ጊዜ ማውራት እንደሚፈልግ ነገራት። እናም ሀፊዛን ሌላን ወደ ውጭ ይዛት እንድትወጣ ጠየቃት። ከዚያም አሚር አዝራ እንድትመለስ ጠየቃት። እናም ሁሉንም ነገር በመካከላቸው እንደሚፈታ ነገራት። ነገር ግን አዝራም ተናደደችና ስልኩን ዘጋችው። አሚርም ተናዶ ስልኩን መሬት ላይ ወረወረው። እንደተለመደው ማህሪ እዚያው ቆማ ምን እንደተፈጠረ እየሰማች ነበረ። ወደ ሃንዜሬ ሜዳ የሰማችውን ነገረቻት። ስለዚህ ዳውድ አዝራን ማስወገድ ስለማይችል ሃንዜሬ ተናደደች። ማህሪን ለዳውድ ደውላ ጮኸችበት። አዝራ ከአንድ ጊዜ በላይ ከእሱ እንዳመለጠች ነገራት። ነገር ግን እስኪያገኛትና እስኪያስወግዳት ድረስ ይከታተላታል። በሌላ በኩል አዝራ ወንድሟ ሰሊምን አግኝታ የተከሰተውን ሁሉ ነገረችው። እናም እንደምታደርገው ነገረችው። ወደ ቤት ተመልሳ ልጇን ይዛ እንዲሁም የአሚርን ቤተሰብ አጋልጣ ለፍርድ እንድታቀርባቸው የፕላስቲክ ቀዶ ጥገና ማድረግ አለባት። ሰሊም ይህን ሀሳቧን የሚቃወመው ይመስላል።
አዝራ ግን ብቸኛ መፍትሄ እንደሆነም የእሷንና የልጇን ሕይወት ለማዳን ማድረግ እንዳለባት አስረዳችው። አዲስ ማንነት ሊሰጣ ከሚችለው ሰው ጋር ልታገናኙ እንደምትችል ነገረችውና በመካከላቸው ሚስጥር እንደሚሆን ቃል እንዲገባላት ጠየቀችው። የሆነ ነገር ቢደርስባት ሌላን መንከባከብ እንዳለበት ጭምር። ከዚያም አቅፋው ሄደች። የቀዶ ጥገናው ቀን ደረሰ። ባሪስ በፊቷ ላይ የሚለወጡ ገጽታዎችን ማስተካከል ጀመረ። በቀዶ ጥገና ወቅት አዝራ ውስብስብ ችግሮች ያጋጠሟትና ልቧ በድንገት ቆመ። ባሪስና ነርሶቹ ልቧ እንደገና እስኪመታና ነገሮች ወደ መደበኛ ሁኔታ እስኪመለሱ ድረስ ለማዳንና ለማንቃት ሞከሩ። ወደ መጀመሪያ ትዕይንት ስንመለስ አዝራ ከቀዶ ጥገና በኋላ ነቃችና ራሷን በመስታወት ተመለከተች። ያየችውን ማመን አልቻለችምና መጮህ ጀመረች። በቀጣይስ ምን ይፈጠር ይሆን?